እንዴት አረፈርክ? እንደምን አረፈዳችሁ ሁሉ ሰላም። በትሪቡን ስፖርት የተለያዩ ቀለሞች ነው የጀመርነው። በጣም ብዙ ድምጾች፣ ብዙ ማራኪ ፕሮግራሞች፣ ብዙ የተለያዩ መሳጭ ታሪኮች ይዳሰሱባቸዋል። ለተከታዮቹ 30-35 ያህል ደቂቃዎች ደግሞ ፍቅር ከዝውውር ገበያው ጋር በተያያዘ እንደዚሁ ቆይታ እናከናውናለን። በመላው ዓለም በዚህ ሰዓት ኤፍሬም የማን ኦፊሻል ላይ ቀጥታ ስርጭት ያከናወንን ነው። አርሰናል በቀጣይ ዓመት ዩናይትድስ የሚለው አብይ ጉዳያችን እናርገው። ቪኒ ከአርሰናል ጋር ስሙ በጣም እየተያያዘ ነው። የጊማሬዝ ጉዳይ የተጠናቀቀ ነው። አርሰናል በቀጣይ ዓመት እነዚህን ሁለት ተጫዋቾች ላይን አፑ ላይ ሲከት በጣም አስፈሪ ይሆናል ከተሳካ የቪኒ ጉዳይ። የቪኒሲየስ ጁኒየር ጉዳይ እንግዲህ የተራዘመ የዝውውር ወሬ ሆኗል። ብዙ ጊዜ ክረምት የዝውውር ተጫዋቾች ጉዳይ ሲከፈት አንዳንድ ጉዳዮች አሉ የማያልቁ፣ ለረጅም ጊዜ ሚዲያውን ይቆጣጠራሉ። እንዲህ ነው ይባላሉ እና አንዳንዴ እስከ መሰልቸት የሚያደርሱ ጉዳዮች ይሆናሉ። የቪኒሲየስ ጁኒየር ጉዳይ እንደዛ እየሆነ ነው። የሆነ ሰዓት ላይ ሪያል ማድሪድ ከተጫዋቹ ጋር ጉዳዩን ሊጨርስ ከጫፍ ደርሷል የሚሉ ነገሮች ትሰማለህ። ሌላ ጊዜ ደግሞ የለም ተጫዋቹ ከሳንቲያጎ በርናባው የመሰናበቱ ነገር እርግጥ ሆኗል የሚሉ ነገሮች እንሰማለን። ቪኒሲየስ ጁኒየር ደጋግመን እንዳነሳ ነው የዝውውር መጨረሻ አመቱ ላይ ይገኛል። የኮንትራቱ የመጨረሻ አመቱ ላይ ይገኛል። ሪያል ማድሪድ በነጻ ሊያጡ አይፈልግም፣ ግን ደግሞ በክለብ ውስጥ ቢቆይና ተጨማሪ አመታትን ቢያሳልፍ ምርጫዎች እንደሆኑ ፍሎሬንቲኖ ፔሬዝ በጣም ይወዱታል። ጆዜ እንደዚሁ ባህሪው እንዳለ ሆኖ ያለ መስማማት ፖቴንሻል እንዳላቸው ሆኖ ቪኒሲየስ ጁኒየር በሪያል ማድሪድ ቢቆይ ምርጫቸው እንደሆነ በተለያዩ መገናኛ ብዙሃን ተገልጿል። እሱ ደግሞ እንግዲህ ከኪሊያን ምባፔ እኩል ወይም ደግሞ በማድሪድ ከፍተኛውን ክፍያ ማግኘት ይገባኛል በሚል የደሞዝ ጥያቄው ላይ ሪያል ማድሪድና ተጫዋቹ እስካሁን አልተስማሙም። በዛም ምክንያት የተነሳ እንግዲህ አርሰናል በጣም በረጅም ጊዜ ፍላጎት ውስጥ ነበር። አሁን ደግሞ ኤፍሬም ሊቨርፑልና ማንቸስተር ሲቲ እየተነሱ ነው። አብሮ መበጥበጥ ነው የሚመስለው። ሊቨርፑል፣ ማንቸስተር ሲቲ ሁለቱም ክለቦች የብራዚላዊ ተጫዋች ፈላጊ ሆነው መምጣታቸው እየተነገረ ይገኛል። ፎርማል የሆነ ቢድ ግን እስካሁን አላቀረቡም ሊቨርፑልና ማንቸስተር ሲቲ። ግን አርሰናል ጉዳዩን በሰፊ ሁኔታ እየተከታተለ እንደሆነ መረዳት ይቻላል። በጣም ሪሰንት የሚባል ዴቨሎፕመንት የለውም ወይም ደግሞ በጣም ያደገ ጉዳይ የለውም። ግን ይሄ ተጫዋች ለምን ክለቦች እንደሚረባረቡበት አርሰናል፣ ሲቲ፣ ሊቨርፑል ሌሎችም ሊመጡ ይችላሉ። በእኔ እምነት እንደሚረባረቡበት ግን መገመት ይቻላል። በዓለም እግር ኳስ ላይ ከተመለከትናቸው ወይም አሁን ካሉት በጣም ኤሊት ከምትላቸው የግራ መስመር ዊንገሮች መካከል አንዱ እሱ እንደሆነ መናገር ይቻላል። ለተቀናቃኝህ እንዲሆን የምትመርጠው አይነት ተጫዋች አይደለም። ቢኖርህ የምታስበው ብዙ ነገር የሚጨምርልህ አይነት ኮከብ ነውና ምባፔ፣ ጁድ ቤሊንጋም እና ማን ነው አሁን የመጣው ያኒ ዲዮማንዴ አሁን ደግሞ ዳርቢ ሌፕዚግ ልምምድ ማዕከል ራሱ አልሄድም። ምክንያቱም የማድሪድ ጉዳዩን እያጠናቀቀ ስለሆነ ማድሪድ ይህን ኮከብ አምጥቷል። ሮድሪጎ እና ሌሎችም ተጫዋቾች ባሉበት መስመር ላይ ቪኒሲየስ ጁኒየር በተለይ ቤንች እያደረግከው የምታጫውተው ከሆነ እየቀየርክ የምታጫውተው ከሆነ ብጥብጡን ራስ እንደጀመርከው ተቆጥሯል። ስለዚህ ቪኒሲየስ ጁኒየር ካለ መሰለፍም ይኖርበታል። ማድሪድ ደግሞ እነዚህን ተጫዋቾች ሁሉ አኮሞዴት ማድረግ ይችላሉ በፊት መስመሩ ላይ የሚል ነገር ስላለው የአርሰናልም የሌሎች ክለቦች ደጋፊዎችም በማድሪድ የሚፈጠረው ነገር በጉጉት እየተከታተሉ ይገኛሉ። አርሰናል አንዱን ብራዚላዊ በእጁ አስገብቷል። የሜዲካል ጉዳዮች ናቸው። ሰኞ ማክሰኞ ብሩኖ ጉማሬሽ የሜዲካል የሕክምና ጉዳዮችን ያጠናቅቃል። በአርሰናል ሚድፊልድ ቦታ ላይ ይቀመጣል። የእሱም መምጣት ተከትሎ ክርስቲያን ኖርጋርድ ለኤቨርተን በ7 ሚሊዮን ፓውንድ አካባቢ የመሄዱም ነገር አዲስ ዜና ሆኖ ተጠናቋል። ኤፍሬም አርሰናልና ኤቨርተን ስምምነት ላይ መድረሳቸው እየተነገረ ይገኛል። ስለዚህ አርሰናል ሚድፊልዱ በጣም የተለየ ሚድፊልድ ትናንት ዢሮናን ባሸነፈበት ጨዋታ ላይ አዳዲስ ተጫዋቾችም ዜሎስ ተሞክሯል። ድንቅ ነበር። ወጣት እንደ ስኬሊ አይነት ተጫዋቾች እንደ ማክስ ዶማን አይነት ተጫዋቾች አማራጭ የሚሆኑ በጣም ብዙ አማራጭ ያለው ክለብ እየሆነ መጥቷል። አሁን ትልቅ አንድ ጥያቄ ያቺ መስመር ነች፣ ሌፍት ዊንግ። እሷን ቪኒሲየስ ጁኒየር ወይም ኒኮ ዊሊያምስ እየተነሳ ነው። ዩሊያን አልቫሬዝ በእነዚህ ቦታዎች ላይ የተፈለገ ይገኛሉ። ሌፍት ዊንግ ላይ ያለውን ቦታ መፍታት ከቻለ አርሰናል ቅድም እንዳስቀመጥከው 4-5 አመታት በበላይነት የተፎካከረ የሚቀጥልበትን እድል መፍጠር ግን ይችላል። አልቲሜት ጎል እሱ ነው። የማይክ አርቴታና የአንድሪያ ቤርታ ፋሚሊ ፍቅር
አርሰናልን እንደ ገናና ስሙ በጣም ከፍ ማድረግ፣ ወደ ዩሮፒያን ፉትቦል ዶሚናንስ ማምጣት፣ ቻምፒየንስ ሊግን ማሸነፍ የሚመጥነው ክለብ ነው። እንደ ተወዳጅነቱ እንደ ስሙ ዓለም ላይ እንዳለው ድንበር ተሻጋሪ ተጽዕኖ ለንደንን ቀይ ኮና ያደረጋት 22 ዓመት ጠብቆ ሻምፒዮን ሲሆን ኤሚሊየንስ በለንደን አውራ ጎዳናዎች ያዳንኪራ ዓለም ዋንጫው በጣም ፈጥኖ በመቃረቡ ምክንያት የበለጠ ትንሽ ፈጥኖ ደበዘዘ እንጂ ፍቅር ቢኮዝ ኦፍ ወርልድ ካፕ የሚቀጥል አይነት አድቬንቸር ነበረ ሴሌብሬሽኑ። የመድፉ ዲኤንኤ በፕሮጀክቱ ታምኖ አርቴታ መልሶታል። ፍቅር ሀውልት ኤምሬትስ ደጃፍ ከሚያስፈልጋቸው ሌጀንዶች አንዱ ነው። አሁን ሱፐር ማይክ አርቴታ 22 ዓመት ጸንቶ የተናፈቀውን ዋንጫ መልሷል። ይሄ ዶሚናንስ እንዲቀጥል ይፈልጋል። ማንቸስተር ሲቲ አንድ የዓለም ዋንጫ እድሜ እኮ ሻምፒዮን ሆኗል አይደል? 4 ዓመት ማንንም ሳያስገባ የሰር አሌክስ ፈርጉሰን ሪከርድን ሰብሯል። የአርሰናል ቪዥን ያ ነው አንደኛው። ሁለተኛው የአውሮፓ ፉትቦልን መቆጣጠር ነው። ለዚህ ነው ብሩኖ ጊማሬዝ ፕሪሚየር ሊጉ ላይ አሉ ከሚባሉ ነጣቂ አማካይ ተጫዋቾች አደራጅ፣ እንደዚሁም ደግሞ ወደፊት ሄደው የሚያጠቁ ጎል የሚያስቆጥሩ ብራዚላዊ ተጫዋቾች አንዱ ነው። ኒውካስል አከርካሪው ነው የሰበረው። የዚህ ሳውዲ ግሩፕ የኒውካስል እግር ኳስ ክለብ ባለስልጣናት በ300 ሚሊዮን ፓውንድ ወደ ማክፓይሶች መንደር መጡ። ጥሩ ተጫዋቾች ገዙ። ፕሮጀክቱ በሊግ ካፕ ዳንኪራ የተጠናቀቀ ነው ለኔ የሚመስለኝ ፍቅር። 70 ዓመት የተናፈቀውን ያቺን ትሪ ዋንጫ መጡ። ትሪ ምንድነው? ኮሚኒቲ ሺልድ ነው ለካ ትሪው። ያው ከሱ ያልተናነሰ አይደለም ፍቅር። 3ኛው 4ኛው የሚቀመጠው ዋንጫ ነው። ካርሊን ካፕን አመጡ። ከዛ በኋላ ኒውካስል ዓለም ዋንጫን እንዳሸነፈ ፈነጠዘ። በቀጣዩ ዓመት ዝቅ ብሎ መጣ። ኤዲ ሃውን ጭራሽ አባረረ ወይም በስምምነት ለቀቁ። ቶናሊ ወጣ። አሁን ጊማሬስ ተከተለው። ቀድሞ አይዛክ ለቋል። ጎርደን ባርሴሎና ሄዷል። ምንድነው አላማው ይሄ ክለብ ነው የምትለው? አሁን የኒውካስል ደጋፊ ብትሆን አርፈ ዝም ብለህ ትቀመጣለህ እየበሸክ እንጂ። እና ሰሜን ምስራቅ እንግሊዝ ላይ አሁን የሰንደርላንድ መሳለቂያ ሆነዋል። እኛን ልትመስሉ ነው እንዴ እያሏቸው ነው። እኛን ልትመስሉ ነው እንዴ በታይኒ ሳይድ ደርቢ። አሁን ይሄ በጣም አቬሬጅ ክለብ መልሶ እየመሰለ ነው። ብር አለ፣ የሳውዲ ባለሀብቶች የታወቁ ናቸው። ግን ኮከቦችን ይዞ ካራክተሩን ጠብቆ ያ በጣም ማህበረሰብ ላይ ቤዝ አድርጎ የሰራ ክለብ አስፈሪነቱን ይዞ እየቀጠለ አይደለም። እንዴት ነው ፕሮጀክቱ? አዲሱ እናየዋለን። ከኤዲ ሃው ማግስት ኤዲ ሃው ማደግ የሚችሉት አሰልጣኝ አይደሉም። ተጫዋቾቹ ግን ለቀዋል የለመዱት። ያውም ለቀጥተኛ የሚደቁስ ተቀናቃይ ነው እኮ የምትለቀው። እሱ እኮ ነው ፈተናው። ቀጥተኛ በየሳምንቱ ለሚኮረኩምህ ክለብ ስትለቅ ያንተ ቪዥን ምንድነው? ክለብ አርሰናል ጋር ስትመጣ ከቶማስ ፓርቴይ በኋላ እዛ ቦታ ላይ ዙቢሜንዲ አምና እስኪደክመው ድረስ ሊጉን እስኪለምድ በጣም ክላሲክ ተጫዋች ነበረ። ወደ መጨረሻው አካባቢ ግን ዙቢሜንዲ በጣም የተፈተነው ተጫዋች ነበረ። ራይስ እላፌ ባከነው ነበረ። አሁን ዴክላንድ ራይስን 150 ሚሊዮን ፓውንድም ሲያንሰው ነው በ105 ነው ያገኘው አርሰናል። ጊማሬዝ አይነት ተጫዋቾች ጉልበት፣ ፍጥነት፣ መንጠቅ፣ ማደራጀት፣ ወደፊት ድራይቭ ማድረግ የሚችሉ ተጫዋች ስለሆነ የበለጠ የአርሰናል ሚድፊልድ the best የሚባለው ይሆናል በዓለማችን ላይ። ቪኒሲየስን ከጨመርክ ትልቅ ቅድም ያነሳው ነጥብ ፍቅር ቪኒሲየስ ያለበት መልበሻ ክፍል ውስጥ እብድ ካልሆንክ በስተቀር ቤንች አታረገው። ካደረከው አለቀልህ። ለምን መሰለ? ተቀይሮም ከገባ ያዋርዳል። ሜዳ ላይም ቆሞ ከሁሉም ይልቃል። ድሪብል ያረጋል፣ ያገባል፣ ይሰጣል። በጣም ለማየት የሚመቸው ጆጎ ቦኒቶ ነው። ይሄ ቢዩቲፉል ጌም የሚሉት ብራዚሎች። ይህንን ተጫዋች ጆዜ ሞሪኒዮ ከነባህሪው ችለው አቅሙን ለመጠቀም ጸንተው ለራሳቸው መፈረም አለባቸው። ከኮንትራት ማራዘሚያው ጥያቄ ጋር በተያያዘ እነዚህ ጉዳዮችም ይመጣሉ። የማድሪድ የገንዘብ ችግር እኮ አይደለም። ቢሊየንስ ያተረፈው ክለብ ነው ባለማችን ዘንድሮ። ምስጋና ለፔሬዝ እና እይታቸው ማርኬቲንግ ላይ ያላቸው አቋም ይታወቃል። አለቃው ግን የዲዮሜንዴ መምጣት እንደ ሮድሪጎ አይነት ተጫዋቾች ወደ ስኳዱ ይገባሉ። በጆዜ እቅድ ውስጥ ያሉ ናቸው። በሪያል ማድሪድ አይን ውስጥ በጆዜ ፕሮጀክት ውስጥ 5ኛ 6ኛ እንኳን ይሄ ታርጌት ተደርጎ የሚቀመጠው ተጫዋች ሳይሆን ቪኒሲየስ ሊቀጥል አይችልም። ከዛ አርሰናል ጸንቶ ደግሞ የፈለገው ክለብ ሆኖ መጥቷል። ብንሸጠው የተሻለ ለቀጣይ ፕሮጀክታችን ያዋጣናል የሚል ወደ ማመኑ የማድሪድ ቦርድ ይመጣል። ፍቅር ተጫዋቹ ጋር ፍላጎቱ አለ። ፐርሰናል ተርምስ ላይ ስምምነቶች፣ ድርድሮች አሉ። አርሰናል እከፍላለሁ እያለ ነው። ደሞዙ ማያሳስበኝም እከፍላለሁ እያለ ነው። ይሄ 130 ሚሊዮን ፓውንድ አካባቢ የዝውውር ዋጋው ነው።
እሱ 140 150 ሊሄድ ይችላል። ፕራይስ ታጉም ያ ነው። ካንዱ ገናና ወደ ሌላው ገናና ነው የሚመጣው። በሊግ ደረጃ ሞካሰብከው በፍጹም ላሊጋ ከፕሪሚየር ሊግ ሊወዳደር አይችልምና ለኔ ትናንት አርቴታም ሲጠየቅ ታንኪዩ ብሎ ነው ሄደው ካየ የቪኒሲየስ ጉዳይ ሲለው ጋዜጠኛው ከጂሮና ጨዋታ መጠናቀቅ በኋላ እየሳቀ ነው አርቴታ ሄደው። የተራዘመ ጉዳይ ሊሆን ይችላል። ማድሪድ ከወሰነ ቤስት 11 ጆዜ ሞሪኒዮ ቪኒሲየስን ሳያስገቡ ሰላም ያገኛሉ። ምክንያቱም እየቀየሩት ሰላም ያገኛሉ። የሚጫወተው በጣም ወርልድ ክላስ ቁጥር አንዱ ክለብ ላይ ነው የሚጫወተው። እርሱም በጣም ድንቅ ኮከብ ነው። አርሰናል የሌፍት ሳይድ አታከር ቦታ ላይ በጣም ሰፊ ክፍተት አለበት። ይሄን ተጫዋች ማግኘት ምን ማለት እንደሆነ በደንብ ያውቃል አሰልጣኙ ሚኬል አርቴታ ያውቃል። ተጫዋቹም ደግሞ ኢምፕሩቭ አድርጓል። በቻምፒየንስ ሊግ በላሊጋው ምንም እንከን አልባ ኮከብ ነው። ምናልባት ከባህሪ ጋር የተያዙ አንዳንድ ነገሮችን ልታነሳበት ይችላል። ዘንድሮ አርሰናል ታርጌት ያደረጋቸው ተጫዋቾች ነበሩ። እንደ ሜክሺፍት አድርጎ ሊጠቀምባቸው የሚችላቸው ሞርጋን ሮጀርስ ለምሳሌ በጣም ፕራዮሪቲ ነበር። በኋላ ወደ ቼልሲ አቀና። ኒኮ ዊሊያምስ ከአምና ጀምሮ በጣም በትኩረት ውስጥ ነበር፣ በአርሰናል ትኩረት ውስጥ ነበር። መጨረሻ ላይ ተጫዋቹ ያሳለፈው ውሳኔ የአርሰናልን አጠቃላይ እንቅስቃሴዎች ገታ እንጂ ተጫዋቹ በፍጹም ወደ ፕሪሚየር ሊጉ መሄድም እንደማይፈልግ በመናገሩ ምክንያት ኒኮ ዊሊያምስ ይታሰብ ነበር። ብዙ ተጫዋቾችን በዚህ ቦታ አርሰናል ከአምና ጀምሮ ሲያስብ ነበር። በኋላ ላይ ትሮሳርድንና ማርቲኔሊን እያፈራረቀ አንዳንዴ ኤዜን ጭምር እዛ ቦታ ላይ እየተጠቀመ አጠናቀቀ። አሁን ግን በተለይ በቻምፒየንስ ሊጉም ያሉ ተፎካካሪ ክለቦች በጣም ያደጉ ክለቦች እንደ ፒኤስጂ፣ ባየር ሚዩኒክ አይነት ክለቦችን ስታይ በእነሱ ሌቭል ካልመጣ በስተቀር ቻምፒየንስ ሊጉን ማንሳት በጣም ከባድ ነው። በጣም ኳሊቲያቸው አስደንጋጭ ነው። እነዚህ ቡድኖች ወደ አውሮፓ ስትመጣ በአውሮፓ ውድድሮች ላይ ስትመጣ አርሰናል የፕሪሚየር ሊጉን ጥያቄ መልሷል። የቻምፒየንስ ሊግ ጥያቄውንም ሊመልስ ከጫፍ ደርሶ ነበር። በፍጻሜ ጨዋታ ነው በፔጂ የተሸነፈው። እንደሚታወቀው በፔናልቲ ነው እንግዲህ በዛ ምሽት የተሸነፈው እና በኦልሞስት ደርሷል። ስለዚህ ስህተቶችን የምታረመው ደግሞ የወጣት ተጫዋቾች የሚያስፈልጉት ቡድን አይደለም። አሁን አርሰናል ኤሊት ፕሩቭ ያደረጉ ተጫዋቾች ነው የሚያስፈልጉት። ወጣቶች አሉት ከማክስ ዶማን በላይ ከስኬሊ ያንግ ተጫዋች ነው። ከሃሊንድ ሳካን ጨምረህ የሚያሳድጋቸው ተጫዋቾች አሉ። አሁን ግን ኖዋኔሪ አርሰናል ወጣት ተጫዋቾችን ወደ ዩናይትድ የሸጣቸው ልጆች አይዳን ሄቨንን ምናምን አንስተ የወጣት ተጫዋቾች ማፍለቅ ችግር የለበትም። አሁን በተለይ በአውሮፓ ደረጃ ያለውን ጥያቄ ለመመለስ ምርጥ ኤክስፒሪየንስ እንዲሆኑ ተጫዋቾች ያስፈልጉታል እና ለዛ ነው እሱ ካልሆነ ብለህ ስታስብ የአርሰናል ስም የሚያያዘው ከብራድሊ ባርኮላ፣ ዩሊያን አልቫሬዝ፣ ማነው ኒኮ ዊሊያምስ ሱፐርስታርስ ትልቅ ኮከብ ነው በዚህ ቦታ ላይ እየፈለገ ያለው እና ራሱ ሚኬል አርቴታም እንደተናገረው በጣም ትልቅ የሆነ ግዢ አርሰናል ሊፈጽም እንደሚችል ተናግሯል እና አንዱ ቪኒሲየስ ጁኒየር ሊሆን ይችላል። ካልሆነ ግን በዛ ሌቭል ላይ ትልቅ የሆኑ ተጫዋቾች እንደሚመጡ በእርግጠኝነት መናገር ይችላል። ሴንትራል ሚድፊልድ ላይ ቶናሊ ሲነሳ ነበር፣ ማነው ጉማሬሽ አብሮ ሲነሳ ነበር። ጉማሬሽን አገኘ። ከሊዮን ጀምሮ ሲያሳድደው ነበር። 2022 ላይ ኒውካስል ነጠቀው እንጂ አርሰናል ይህንን ተጫዋች በፊትም ጀምሮ ሚኬል አርቴታ ይፈልገው ነበር። ኒውካስል ወሰደው። ጊዜ ጠብቆ ደግሞ አርሰናል በ77 ሚሊዮን ፓውንድ አካባቢ አሁን ወደ ኤምሬትስ ሊያመጣው በጣም ከጫፍ ደርሷል። ኦልሞስት የተጠናቀቀ ዝውውር ነው እየተባለ ይገኛል። ስለዚህ ሴንትራል ሚድፊልድ ላይ ያለውን ጥያቄ መልሷል። የስኳድ ዴብዙን የበለጠ የሚጨምር አንዱ ቢጎዳ ሌሎች አማራጮችን መስራት የሚችል 3-4 የሚድፊልድ አማራጮችን ላይናፖች መስራት የሚችል ነገር ነው የብሩኖ ጉማሬሽ መምጣት። ከዛ ውጭ አርሰናል ምናልባት የሚቀረው ዲፌንስ ላይ ዊሊያም ሳሊባ መጎዳቱን ተከትሎ አንድ ተለዋጭ የሆነ ተከላካይ ይፈልጋል። ምናልባት ባካፕ ጎል ኪፐር ይፈልጋል አለው ግን እንደው ምናልባት እንደዛ በአውሮፓ ደረጃ አሁን እኔ ስለ ፕሪሚየር ሊግ ጥያቄ መልሷል ብለህ ታስባለህ። ምናልባት በአውሮፓ ደረጃ እንደዚህ አይነት ነገር ሊያስፈልገው ይችላል። ከዛ ውጭ ግን ሌፍት ዊንግ ቦታውን ከመለሰ አርሰናል በጣም የተስተካከለ ፉል ስኳድ ይሆናል። አምናም ጥንካሬ ነበረው፣ ግን የማጥቃት ክፍተት ነበረበት ቡድኑ።
ሞር በጣም ዲፌንሲቭ ነበር። አንድ ለባዶ ዲፌንድ ያደርግ አንድ ለባዶ ውጤቶችን ዲፌንድ ያደርግ ነበር። ለተደጋጋሚ ሰዓታት ፍርሃት ነበረበት። የማጥቃት አማራጮቹ በጣም የተገደቡ ነበሩ እና ይሄንን የሚፈታ የፊት መስመር ተጫዋች ላይ ትኩረቱን አድርጓል። ይሄንን ደግሞ እናደርገዋለን እያለ ይገኛልና ፕሪሚየር ሊጉን ለተከታታይ ጊዜያት ፕሮቴክት አድርገህ መቀጠል፣ በበላይነት መቀጠል፣ የአውሮፓ ቻምፒየንስ ሊግን ማሸነፍ፣ የኤፍኤ ካፕ የሊግ ካፕ ውድድሮችን በክብርህ በስምህ ልክ እየጨመርክ መሄድ፣ ዴብዝን ማስፋት የመሳሰሉ አላማዎችን ይዞ ሚካኤል አርቴታ እየተንቀሳቀሰ ይገኛል። በሚጠበቅበት ልክ ያለ ይመስላል። መስመሩ ላይ የሚገኝ ይመስላል አርሰናል። ካለፉት አመታት በተለይ ያምናው ውጤታማነት ጋር በተያያዘ በገበያውም በጣም አትራፊ ከሆኑ ክለቦች መካከል አንደኛው አርሰናል ነው። ከብሮድካስቲንግ አንስቶ ማለት ነው፣ ከስፖንሰርሺፕ ከዚህ ከሪጂናል ፓርትነሮች ጨምሮ በጣም ከፍ ያለውን ትርፍ ያገኘው ክለብ ነው። ፕሮጀክቱን የበለጠ ማስፋት ይፈልጋል የአንድሪያ ቤርታ አስተዳደር። ምክንያቱም አርሰናል የአውሮፓ ቻምፒየንስ ሊግን አይነት ዋንጫዎች ለማሸነፍ ከነ ፔዤ ነው የምትፋጠጠው። የዚህ የዩሮፒያን ፓወር ሃውስን ፓሪስ ሴን ጀርሜን ይዟል። እንደ ዱቤ፣ ደምቤሌ፣ ክቫራ አይነት ተጫዋቾች በጣም ሃይ ኳሊቲ ያለ ለ4K ደረጃ ላይ የደረሱ ናቸው። ከነርሱ ነው የምትፎካከረው። ልምድ ያለ ዋንጫ የሚበሉ በየአመቱ ገጥሞታል እኮ አርሰናል አይደለ? ሰሚ ፋይናል ገጠመው፣ አሸነፈው፣ ወደ ፋይናል አደረሰው አይደል? አርሰናል የቡዳፔስት ቁጭቱ አለው፣ ወስዶታል ጌሙን እኮ ድራማውን ለመንጠቅ እኮ ወስዶታል ጌሙን። ግን አንደኛው አድቬንቸር ነው። ይሄን ለማድረግ በፔዤ ደረጃ ስኳድ ያስፈልጋል። በአሸናፊው ባየር ሙኒክ እነ ስኳዱን ስትመለከተው ከኮምፓኒ ልምድ ጋር በጣም ከፍ ያለ ነው። ማይክል ኦሊሴ አይነት ተጫዋቾች ማድሪድ በጣም የሚፈልገው ነው፣ ግን አልሸጥም ብሏል ባየር ሙኒክ። አርሰናል በዛ ልክ ስኳድ ይፈልጋል አለው። የሚጨምራቸው ተጫዋቾች የበለጠ አንገት ለአንገት እንዲተናነቅ የሚያደርገው ነው። ባርሴሎና ከላማሲያ ፈርጦች ጋር የዓለም ሻምፒዮን የሆኑ የስፓኒሽ ፉትቦልን ዶሚናንስ የያዙ ናቸው። ቻምፒየንስ ሊግ ነው የፍሊክስ ትልቁ ታርጌት። ሪያል ማድሪድ ነው፣ መነሳት ይፈልጋል። ሪያል ማድሪድ 3ኛ አመት በጽኑ መተኛት አይፈልግም። ጆዜ የመጡበት ምክንያት ይሄ ነው። ፕሮጀክቱ ሲጀመር ቪኒሲየስን ይዘን እንጀምርና አንዳንዴ እንደ ትኩስ ድንች ነው እኮ ቪኒሲየስ፣ እንዳትውጠው ያቃጥላል፣ እንዳተፋውም ይጠቅማል። ገባ? እንደዛ አይነት ነው ቪኒሲየስ አዲስ አድቬንቸር ይፈልጋል። ለፕሪሚየር ሊጉ በጣም ለኔ ፊት የሚያደርገው ሌላ ውበት የሚጨምረው ነው የሚሆነው። አርሰናል በጣም እየገፋ ነው። ማድሪድ ዳይሌማ ላይ ይገኛል፣ ይሄ መስቀለኛ መንገድ ላይ። ከዚህ አንጻር የአርሰናል ትልቁ ፕሮጀክት የዩሮፒያን ፉትቦል ዶሚናንስ ማምጣት፣ የእንግሊዝ እግር ኳስን ሲቲና ጋርዲዮላ ባደረጉት ልክ መቆጣጠር። ደግሞ ብቻውን ነው አርቴታ፣ አሁን ብቸኛው አሸናፊ ነው። ዣቪ አሎንሶ፣ ማይክል ካሪክ፣ ራዮላ ሊቨርፑል ወይ ደግሞ ማሬስካ ብትል በሲቲ ሁሉም ፕሪሚየር ሊጉን የሚመኙ ናቸው። ከዚህ አንጻር አርሰናል በቀጣይ አመት ከስኳድ ዴብዙ ጋር አማራጮቹ በጣም ሰፊ ከሃርቫርስን ጨምሮ ትናንትም ጎል አስቆጥሯል። ጋብሪኤል ጂሰስን ጨምሮ እነ ማክስ ዶማን ነዋኔሪ ጨምሮ ያሉት ዴብዝ ሰፊ ነው። በሴንተር አፍ ላይ በሳሊባና በቢግ ጋቢ ቦታ ላይ ማስኬራንስ አንድረሳ በጣም ጥሩ ግዢ ነው። አምና ከቫሌንሲያ የመጣ ፍቅር ቨርሳታይል፣ አንዴ ራይት ባክ ይወጣል ሴንተር አፍ ይሆናል። ካላፊዮሪም የአይነት ቨርሳታይል ኳሊቲ ያለው በሜክሺፍት ሚድፊልድ ሆኖ ይጫወታል። ስኬሊንስ አንድረሳ ወንደር የሚባል አካዳሚም አለው አርሰናል ለሌሎች የአውሮፓ ፉትቦል ጃይንቶችም የተረፈ። ከዚህ አንጻር ይሄ ፕሮጀክት ከፍ ያለውን ስካይ ላይ ለመድረስ ፍቅር ሱፐርስታርስ ያስፈልጉታል የሚለው ታምኗል። ከቪኒሲየስ የተሻለ ወርቅ ደግሞ በሞደርን ዴይኔ ፉትቦል አላየሁምና የመድፉ እቅድ ከተሳካ የበለጠ አርሰናል አስፈሪ ይሆናል። ዩናይትድስ ማንቸስተር እስካሁን እንግዲህ አንድሬ ሳንቶስ፣ ዩሪ ቲሌማንስ እና ካርል ዳርሎውን የመሳሰሉ ተጫዋቾችን አስፈርሟል። ዩናይትድ ስቲል ግን ተጫዋቾች ያስፈልጉታል። በተለይ ለረጅም ጊዜ ሲወራ የነበረው ከሩበን አሞሪም ዘመን ጀምሮ ያለው ይሄ ሴንትራል ሚድፊልድ ቦታ ላይ በጣም ወሳኝ ተጫዋች ይፈልጋል። በግራ መስመር ሉክሾ በሚጫወትበት ቦታ ላይ ወሳኝ ተጫዋች ያስፈልገዋል። መከላከል ቦታ ላይ አሁን ሊሳንድሮ ማርቲኔዝ፣ ማቲያስ ዴሊት፣
ዴሊታውን አምና አልተመለከትነው። ማርቲኔዝ ረጅም ጊዜ በጉዳት ርቆ ነበር። ሌኒ ዮሮ የፕሪሚየር ሊጉ ይሄ ፊዚካል ባትል የከበደው ተጫዋች ይመስላል። ማጓየር ዲፌንሱ አልተረጋጋም። የማንቸስተር በእነዚህ ቦታዎች ላይ ብዙ ጥያቄዎች አሉት። ስቲል ማንቸስተር ዩናይትድ ያስፈረማቸው የቴሌማን ዝውውር ጥሩ ነው ከኤክስፔሪንስ አንጻር። ሳንቶስ እንግዲህ የሚታይ ነው፣ ፕሩቭ የሚደረግ ግዢ ነው። ግን ማንቸስተር በሚድፊልድ ቦታ ላይ በጣም ወሳኝ ተጫዋቾችን አሁንም ይፈልጋል። አሁን ቶናሊ በጣም ሲታሰብ ነበር ከዩናይትድ ጋር ራሱ ኤሌት አንደርሰን ጉማሬስን የመሳሰሉ ተጫዋቾችም ሲፈለጉ ነበር። አሁን እነዛ ተጫዋቾች በሌሎች ክለቦች ተነጥቋል። ካርሎስ ባሌባ የብራይተኑ አማካይ ከረጅም ጊዜ ጀምሮ አሁን እንደገና ማኑ ከሆነ ከሮማ ይህን ፈረንሳዊም ተጫዋች ለማምጣት እንቅስቃሴዎች እንደ ሹዋሚኒ ከማቪንጋ እየተባለ ብዙ ተጫዋቾች ከዩናይትድ ጋር ስማቸው ሲያያዝ ነበር። አንዳቸውም ግን ጠንከር ብሎ አልመጡም እና በዚህ ቦታ ላይ ማንን ያስፈርማል የዩናይትድ ደጋፊዎች ሁሉ የሚጠብቁት ነገር ነው። በእርግጥ በሚድፊልድ ቦታ ላይ አዲሽንስ አሉ፣ እንደ ቲሊማንስ ሳንቶስ አይነት ጭማሮች አሉ። በመከላከል ቦታ ላይ ግን ከአማካይ ቦታ በላይ በጣም ወሳኝ ሚና የሚወጡ ተጫዋቾች በተለይ በሌፍት ባክ ቦታ ላይ ማይክል ካሪክ ተጫዋች ያስፈልገዋል። ሉክሾ አምና እንግዲህ ዩናይትድ በአንድ ውድድር ላይ ነው የተሳተፈው ኦልሞስት ሙሉ። አሁን ወደ ቻምፒየንስ ሊግ ውድድር ተመልሷል። ተጨማሪ ኤፍኤ ካፕ፣ ካርሊንግ ካፕ ጨዋታዎች አሉ፣ የሊግ ካፕ ጨዋታዎች አሉ። እነዚህን ጨዋታዎች አሁን ዩናይትድ አምና ባሳለፈበት ሌፍት ባክ ላይ በሄደበት መንገድ መሄድ የሚችል አይመስለኝም እና ለዛም ነው ከኒውካስሉ መቼም ኒውካስል ምንድነው በቃ የሆነ ድንገት የተከፈተ በር ሁሉም ሰው ብድግ እያደረገ የሚወጣበት የፈለከው እና ሉዊስ ሃል ከኒውካስል ከማንቸስተር ጋር በጣም በሰፊው እየተያዘ ይገኛል። በጣም ጥሩ እይታ ይመስለኛል እኔ በኒውካስል ውስጥ በጣም ጥሩ ከሆኑ ኮከቦች መካከል ቴክኒካሊ በጣም ጥሩ ወደፊት ኢነርጄቲክ የሆነ በጣም ጥሩ ሌፍት ባክ ይመስለኛል። ኢንትራ ፍራንክፈርቱ ናትናኤል ብራውንም ከማንቸስተር ዩናይትድ ጋር ስሙ እየተያዘ ይገኛል። ይሄ ቦታ በተለይ ብዙ የማንቸስተር ዩናይትድ ደጋፊዎች ቢያንስ አንድ ኮከብ እንዲመጣበት የሚጠብቁት ቦታ ነው። ከዛ ውጭ ፍሬ ምናልባት ቤንያሚን ሼሽኮ ወደ ማጥቃት ወደ 9 ቁጥር ቦታ ላይ ይመጣል። ጀርኬዚን አሁን እንደሚባለው የሚሸጠው ከሆነ ዩናይትድ ሌላ ባክአፕ ስትራይከር ይፈልጋል። አንለስ የራሽፎርድን ጉዳይ ተመልሷል ወደ ዩናይትድ ግን ራሽፎርድ ስቲል የዝውውር ጉዳዮች አብረውት የሚነሱ ተጫዋች ነው። ዩናይትድ የተሻለውን ዋጋ ካገኘ ላይመልሰውም የሚችለው ተጫዋች ነው። እሱንም ማትመልሰው ከሆነ ደግሞ አትሊስት ቤንያሚን ሼሽኮን እንደ ባክአፕ አጥቂ አብሮት የሚያስፈልገው ይመስላል ማንቸስተር። ከዚህ ጋር በተያያዘ ማይክል ካሪክ ትንሽ እና ማንቸስተር ዩናይትድ ቤት ዜናዎች ተቀዛቅዘዋል። ሊቨርፑል፣ ማንቸስተር ዩናይትድ፣ አሁን አርሰናል፣ ቶትናም፣ ቼልሲ በንጽጽር ቼልሲ ነው በእርግጥ ሁለቱ ፈራሚዎቹ በእድሜ እየተተቹ ይገኛሉ። ጡረተኞቹ ግን ጥሩ ዝውውር ነው ተብሎ የተገለጸ ይገኛል። ግን አክቲቭ ነው የቼልሲ ዝውውር እንቅስቃሴ። ዩናይትድ እና ሊቨርፑል ላይ ግን ትንሽ የመቀዛቀዝ ነገር አለ የሚሉ አስተያየቶች እየተሰጡ ይገኛሉ። ያው ትልቁ ጥያቄ አንደኛ ዩናይትድ ፕሮጀክቱን ቀይሯል። ከደሞዝ ስኬል አንስቶ የሚመጡ ተጫዋቾች ማንቸስተርን ወደው እንዲመጡ ይፈልጋል። በዚህ ምክንያት ነው እንግዲህ በተለይ እነ ቶተናም አክተር ሆነው በገበያው ላይ በብዙ ብር 350,000 ፓውንድ እንደማምን እየከፈሉ አንድ አስደናቂ ውድድር ጠብቋል፣ ተጫዋች ጠብቋል ዲዘርቢ። ከነዚህ ሁሉ በተጨማሪ የበለጠ አንድ አስደናቂ ዝውውር ደግሞ ጠብቆ በቅርቧል። የሆነ ሰዓት ላይ ያው የፋይናንሻል ፌር ፕሌይ እስኪይዘው ድረስ ነው። ማንቸስተር ቤት ያለ ኪሳራ ትናንትናው የሚያሳድደው ክለብ ነው። አንደኛ ስኬቱ ያሳድደዋል፣ ሁለተኛ የትናንትና ጥፋቱ ራሱ ያሳድደዋል ዩናይትድ ፋይናንሻሊም ፍቅር። በዚህ ምክንያት ተጫዋቾችን ደሞዝ ይደራደራል። የራሱን ህግ መልሶ መጣስ አይፈልግም። ትክክል ነው ለኔ እስኪረጋጋ ክለቡ። በአንድ በኩል ደግሞ የምትፎካከራቸውና የዩናይትድ ኤክስፔክቴሽን ራሱ ማንቸስተርንም ያሳድደዋል ፍቅር። ካሪክ አምና ማንቸስተር ዩናይትድ ምስጋና ለዛ ሸዋሸዋ ሞሪም በ40 ጨዋታ ነው የጨረሰው። 41 42 ጨዋታ ሲዝኑ ሙሉ ኮና አርሰናል 70 ድረስ ተጫውተዋል። ከ65 እስከ 70 40 ጨዋታ ኮናው አንድ ውድድር ላይ ነው ፎከስ አድርጎ የቆየው። አንዳንዴ ብሔራዊ ቡድን ይመስል ነበር ዩናይትድ በ24 ቀን እየተጫወተ።
ኢንተርናሽናል ፍሬንድሊ ያርግ ወይስ ምን ይሻላል? ጨዋታ ጠፍቶ ማለት ነው። ከሁሉም ውድድር መስከረም ላይ ወጥቶ ነው አሞሪም። ካሪክ መጣ፣ ሲዝኑን አዳ ነው። ዋንጫ ከማሸነፍ ለኔ አይተናነስም የሚያምነው ሲዝን ካሪክ ከመጣ በኋላ የሆነው ለዩናይትድ፣ ለደጋፊ ሞራል፣ ለማንቸስተር ዩናይትድ ከፍታ፣ ለዛ የገናና የላንክሻየር ክለብ የአዲስ ሲዝንና አድቬንቸር በጣም ጥሩ ፕሮጀክት ነው አሁን የሆነው። ግን መታገዝ ካሪክ አለበት። መስከረም ላይ ቻምፒየንስ ሊግ ይጀምራል። ፕሪሚየር ሊጉ ላይ የዩናይትድ ኤክስፔክቴሽን አለ። ከዛ ሊግ ካፕ፣ ኤፍ ኤ ካፕ ይደመራል። ውድድሮች ላይ መቆየት ማሸነፍ ይፈልጋል። የዋንጫ መናኸሪያ ገናና ክለብ ስለሆነ የዩሬት ኤሌመንትስ ግዢ በጣም ኳሊቲ ግዢ ነው ለኔ። ምላሹንም በቅርቡ ይታያል። ከሌስተር እስከ ቪላ በደንብ ልምድ ያለው ማቺውር ያረገ ቤልጂየማዊ ነው። ይታገላል፣ ይነጥቃል፣ ያደራጃል። ካዜሜሮን አውቶማቲክ መተካት ነው እሱ በተሻለ መንገድ። ያውም ካዜሜሮ እድሜው 30 ምናምን አልፎ ነው። ይሄ 28 29 አካባቢ ነው። ከማይኖ ጋር የሚኖረው ጥምረት ይጠበቃል። ኮቢ ማይኖ፣ ቶማስ ቱሄል ለፕሮፓጋንዳ ነው ወደ አሜሪካ የወሰዱት ባለም ዋንጫ። 1 ደቂቃ አልሰጡትም። የጀርመኑ ሰላይ ራሽፎርድ መመለሱ ጥሩ ነው። ፍሊክስ ያደነቁት ነው፣ ይናፍቀኛል ብለዋል። ራሽፎርድ ከካሪክ ጋር ሊሰራ የሚችለው ተጫዋች ነው። ካሪክ ካሪንግተንን ስለሚያውቀው ዩናይትድን ዲኤንኤውን ስለሚያውቀው የተጫዋቹን ኢጎ ማኔጅ አድርጎ ማለት ነው። እንደ ዶርጉ፣ ዴሊት፣ ዮሮ አይነት ተጫዋቾች ይጎዳሉ። አማራጭ ነው ሊሆኑ የሚችሉት እንጂ የፕሪሚየር ሊግ ፊዚካል ባትሉን ማኔጅ ማድረግ አልቻሉም። ሉክ ሾው ብርጭቆ ነው። እሱ ቦታ ላይ በጣም ጥሩ ተጫዋች ነው፣ ግን በአግባቡ አማራጭ ወይም በሮቴሽን እንዲሰለፍ የሚያደርግ ቦታ ይፈልጋል ወይም አማራጭ ይፈልጋል። ማጓየር፣ ማርቲኔዝ፣ ዳሎ ተመሳሳይ ናቸው። ፍቅር ዩናይትድ ባክ ፎሩ ላይ ካሪክ ስቲል እየሰራ አይደለም። ክለቡ እያገዘውም አይመስለኝም። እዛ ቦታ ላይ በዩሪት ኤሌመንትስ አይነት፣ ማይኖ አይነት፣ ብሩኖ አይነት፣ አማድ አይነት፣ ኩን አይነት የቤስት 11ን ፊት የሚያደርጉ ሚዛኑን የሚጠብቁ ባላንስ ስኳድ እንዲሆን ግብ ጠባቂው በጣም ጥሩ ታለንት ያለው ነው። ሴሌሜንስ አማራጭም መጥቶለታል። ግን የዩናይትድ ባክ ፎር ላይ ራይት ባኩ ላይ ዳሎን አምነህ፣ ሴንትራፉ ላይ ማርቲኔዝ፣ ማጓየርና ሾውን አምነህ፣ 6 ወር የተኛው ዴሊትን አምነህ፣ ፊዚካል ባትሉን ያልቻለው ዮሮን አምነህ ወደ ፕሪሚየር ሊግ ባትል አትገባም። ስለዚህ ዩናይትድ ሙሉ ለሙሉ ይሄ በሩን በሪቮሉሽን ይፈልጋል። ፍቅር ስቲል የለም። ሚድፊልዱ ላይ ባሌባ ይነሳል፣ የቆየ ነው። አማራጭ ይፈልጋሉ ማረፍ ስላለባቸው ቴሌሜንስና ማይ ነው። ከፊት ዩናይትድ ጥሩ ነው። ከወገብ በላይ አማድን ጨምሮ ሜቤሞ፣ ሼሽኮ፣ ብሩኖ፣ ኩና፣ ራሱ ራሽፎርድ ይመጣል። እንደ ዜርኬዚ አይነት ተጫዋቾች ቢሸጡ ምን ዶርጉን ሳንረሳ ማለት ነው። ግን ማንቸስተር ሚዛኑን የጠበቀ ስኳድ እንዲሆን 60-70 ጨዋታ የሚጫወተው ሆኖ ሲዝኑን ሙሉ በሻምፒዮንነት ፉክክሩ እንዲቆይ ከተፈለገ ዴብዙን ማስፋት፣ ካሪክ የጀመረውን መነቃቃት ለማጠናከር ወደ ማንቸስተር የሚመጡ ተጫዋቾች ያስፈልጋሉ። 3-4 ተጫዋቾች እቅዱ ላይ ያሉ ጥቅድም የጠቀስካቸው አማራጮች ናቸው። ግን እንደ ኤሌት አንደርሰንን፣ ቶናሊን፣ ራሱ ጊማሬዝን አይነት ተጫዋቾች አሁን ደግሞ ሸዋሚኒ እየተባለ ነው፣ እንዳልከው ከሆነ እየተባለ ነው። ደሞዛቸው ማኔጅ ማድረግ ነው ዩናይትድ አሁን የማይችለው ፍቅር። ምክንያቱም ስኬሉ አዲስ የሚመጡ ተጫዋቾች ፈልገው እንደነ ኩና እንደነ ሜቤሞ፣ ሼሽኮ ዩናይትድ እንዲፈርሙ ይፈልጋል እንጂ ከፍ ያለውን ደሞዝ ሲያገኝ ኤሌት አንደርሰን ያመለጠው በዛ ነው። ኢቭን ቶናሊ ያመለጠው በዛ ነው። ለማንኛውም ያነሳናቸው ዝውውሮች ባሻገር አርሰናል ከቪኒሲየስ ጁኒየር ትልቁ የዝውውር የመጨረሻው የተያዘው ጉዳይ ጃክ ግሪሊሽ ወደ አልሂላል ከማንቸስተር ሲቲ በጣም ጠንከር ያለ ዝውውር ጭምጭምታ እየሆነ መጥቷል። ዩሊያን አልቫሬዝ እና የባርሰሎና የዝውውር ጉዳይም እንደገና የተቀሰቀሰ ይገኛል። ባርሰሎና ከአትሌቲኮ ማድሪድ ጋር ግጭት ውስጥ ነበሩ በዚህ ተጫዋች ዝውውር። ማድሪድና ፍሎሬንቲኖ ፔሬዝም ይህንን የዝውውር ጉዳይ ረብሸውት እንደነበር ይታወቃል። እንደገና እየተነሳ ያለ ዝውውር ነው። ክሪስቲያኖ ሮሜሮ ወደ ኢንተር ሚላን፣ ከርቲስ ጆንስ እንደዚሁ ኢንተር ሚላን ከጣሊያን ክለቦች ሁለቱ ሚላኖች ትንሽ የተሻለ እየተንቀሳቀሱ ይገኛሉ። ማንቸስተር ሲቲ ቅድም ካነሳናቸው ዩናይትድ እና ሊቨርፑል ጋር ሌላ እስካሁን ግልጽ ያልሆነ እንቅስቃሴ ያልደረገ ያልሆነ ክለብ ነው። ምናልባትም ሮድሪንም በሪያል ማድሪድ የመነጠቅ እድል ሊኖረው እንደሚችል መረጃዎች ይወጣሉ።
በጣም ሪያን የሚባል ብራዚላዊ ፎርዋርድ ሌላው ኤፍሬም ሪያል ማድሪድ፣ አርሰናል፣ ሊቨርፑል፣ ባየር ሚኒክ፣ ፓሪስ ሰን ዠርማን በጣም በርካታ ክለቦች እየፈለጉት የሚገኝ ኮከብ ነው። ከአሌክስ ስኮት ጋር የበርንሞዙ አሌክስ ስኮት አማካይ ጋር በመሆን ብዙ ክለቦች እየፈለጉት ይገኛሉ። የተጠናቀቁ ዝውውሮች ግን ብዙ አይደሉም ማለት ይቻላል። 100 ሚሊዮን ፓውንድ 100 ሚሊዮን ዩሮ ወይ ዶላር በፊት የዓለሙን ምርጥ ተጫዋች ይገዛል። አዎ ሪከርድ ሰበረ ተብሎ ዜና አሰርተ ሄድላይን ሆነ እነ ቢቢሲ ሲኤንኤን ሁላ እኮ ይገቡበታል። ሜይንስትሪም ሚዲያዎቹ በእኛ ሀገር ሜይንስትሪም የምንባለው ሚዲያዎቹ ያንን ያደርጋሉ። የሶሻል ሚዲያውን እንትን ብቻ በቃ ፕሮግራም ያሰራል እኮ እነዚህ ዳን እኮ በ74 ሚሊዮን ዩሮ ምናምን ነው እኮ ይዞሩት። ዘመን ይገለበጣል። አሁን 110 እነ ሙድሪች የት እንዳለ ማታውቀው አሁን ባሎንሶ ቼልሲ 100 እኮ ያወጡ ናቸው። ያ ዩክሬናዊ አሁን ይግባይ ጠይቆ ተፈቅዶለት እንደገና ስኳዱን ተቀላቀለ። አሁን ሮጀርስ 117 ነው ያወጣው። እብደት ነው 116 ነው እነ ፍሎሪያን ቨርትስ ያወጡት። አይዛክ 130 ነው ያወጣው። 10 ጎል አላገባም ማምና 130 ምናምን እኮ አሁን 150 ቪኒሲየስ ብትል ይመጥናል። 200 ማን ያወጣው ያዋጣዋል? ማይክል ኦሊሴ፣ ኪሊያን ምባፔ ምናልባት ኪሊያን ምባፔ ሌሎቹ ገና ስላላየ ከባድ ነው። ኦሊሴ 130 150 ቪኒሲየስ 150 ፊት ያደርጋል። ኔይማር ነው የሰቀለው እስካሁን ግን የዝውውር ገበያው እብደትና 100 ሚሊዮን ፓውንድ አሁን የመሃል ሰፋሪ ለምትለው ገና ፕሩፍ አድርገው ራሳቸው ላላሳዩ ተጫዋቾች ጭምር የሚወጣው ዋጋ ሆኗልና የአንድ ወቅት የአርሰን ቬንገር ዋጋ ስንት ነበር? 5 10 15 20 ነበራል። አሁን ዘመን ተገልብጧል። አርቴታም አርሰናልም ፕሮጀክቱን በጣም አሳድገውታል። አርሰናል አሁን ካዝናው ላይ ደለብ ያለ ገንዘብ ስላለ ታርጌት ለሚፈልገው ተጫዋች ነው ፕሩፍ ያደርገው። ኒኮ ዊሊያምስ እኮ አማራጭ ነው ግን በጣም የወረደው ተጫዋች ነው። አምና በነበረው ሲዝን በርግጥ ባለሟንጫው ጥሩ ጊዜ ያሳልፈዋል እየተቀየረ እየገባ። አሁን ቪኒሲየስ ላይ ስቲክ ያደረገበት ምክንያት አንዱ ነው ማድሪድ ነው። ለማንኛውም የዝውውር ገበያው ሂደትን እንደዚህ እየተከታተልን እናቀርባለን። እናጠናቅ። ኤፋችን ከልብ እናመሰግናለን። ፍቅር ይልቃል ዩቲዩብ ቻናል፣ ኤፍሬም የማን ኦፊሻል ዩቲዩብ ቻናል ላይ እንደዚሁም በአጠቃላይ ሶሻል ሚዲያ ፕላትፎርሞቻችን ላይ ሁልጊዜም ከተለያዩ ቀለሞቻችን ጋር አለን ከሬዲዮ ስርጭታችን ጎን ለጎን ለማለት ነው። ትሪቡን በሳምንት ለ6 ሰዓታት በልዩነት ማክሰኞ ከ8 እስከ 10፣ ሐሙስ በሪቪው ሰዓቱ ከ6 እስከ 8፣ እሁድ ረፋድ ከ4 እስከ 6 ከማራኪ የሬዲዮ ዶክመንተሪ ፕሮግራሞቹ ጋር ይደመጣል።